ሴቶች ከፍቅር በላይ የሚፈልጉት 5 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ምቾት፣ የህልውና ዋስትና። ይህ የመሰረታዊ ፍላጎቶች ምቾት ነው። ነገ የምትበላው፣ የምትለብሰው ወይም የምትኖርበት ቤት ስጋት የማይሆንባት ከሆነ አእምሮዋ ከጭንቀት ነፃ ይሆናል። ለሴት ልጅ ነገ ምን ሆናለሁ የሚለው ስጋት መወገዱ ትልቁ ምቾቷ ነው። ገንዘብ ሲኖር ያገኘሁትን ሳይሆን የፈለኩትን መምረጥ እችላለሁ የሚል እሳቤ ስላላት የምትፈልገውን ልብስ የመግዛት፣ የምትወደውን ምግብ የመመገብና የምትመኘው ቦታ የመዝናናት እድል ማግኘቷ በራሱ ትልቅ ስነ ልቦናዊ ምቾት ነው። እንደገናም በማህበራዊ ደረጃ መከበር። ገንዘብ በሰዎች ዘንድ ተሰሚነትና መከበርን ይገዛል። ጥሩ መኪና መንዳት፣ ጥራት ያላቸውን አልባሳት መልበስና በውድ ስፍራዎች መታየት ለሴት ልጅ እኔም ዋጋ ያለኝ ሰው ነኝ የሚል የስነ ልቦና እርካታንና የማህበራዊ ምቾትን ይሰጣታል። እንደገና ራስን የመንከባከብ ምቾት። ውበት ለሴት ልጅ ትልቅ ቦታ አለው። ጥራት ያላቸው ውበት መጠበቂያዎች፣ የሳሎን አገልግሎቶችና ጤናማ ምግቦች ገንዘብ ይፈልጋሉ። እነዚህን ነገሮች ያለ ገደብ ማግኘቷ በራሷ እንድትተማመንና በሰውነቷ ላይ ምቾት እንዲሰማት ያደርጋል። ደግሞም የጥሬ ገንዘብ ሰላም። ድንገተኛ ችግር ቢፈጠር፣ ለምሳሌ ህመም ወይም ቤተሰብ እርዳታ ቢፈልግ የሚሸፍን ገንዘብ መኖሩ የሚሰጠው ምቾት ወደር የለውም። ይህ የአደጋ ጊዜ መከላከያ መኖሩ በህይወቷ ውስጥ በልበ ሙሉነት እንድትራመድ ያደርጋታል። እንደገና የልጆቿ የወደፊት ተስፋ። አንዲት ሴት ስለ ራሷ ብቻ ሳይሆን ስለ ልጆቿ የወደፊት ህይወት፣ ጥሩ ትምህርት ቤት፣ የተሻለ አካባቢ ትመኝላቸዋለች። በገንዘብ ለልጆቿ ምርጥ ህይወት መስጠት እንደምትችል ሲገባት የሚሰማት የእናትነት ኩራትና ምቾት በጣም ጥልቅ ነው። ደግሞም የጊዜ ምቾት። ገንዘብ አድካሚ ስራዎችን ለሌላ ሰው በመስጠት ለምሳሌ የቤት ሰራተኛ ወይም ምግብ አብሳይነት ለራሷ ጊዜ እንድታገኝ ያደርጋታል። በቤት ስራ ከመዳከም ይልቅ ራሷን ለሚያሳድጉ ነገሮች ጊዜ ማግኘቷ ትልቅ የኑሮ ምቾት ነው። ከሁሉ በላይ ደግሞ የራስ ገዝነት። ገንዘብ ያላት ሴት ከሰው እጅ አትጠብቅም። ይሄ ደግሞ ከማንም በላይ ነፃ ሆና በራሷ ውሳኔ እንድትኖር ያደርጋታል። እምቢ የማለት አቅም እንዲኖራት ያደርጋል። ይሄ ደግሞ ከሁሉ በላይ የሆነው የአእምሮ ምቾት ነው። ብዙ ወንዶች ሴቶች ገንዘብ ብቻ የሚወዱ ይመስላቸዋል። ነገር ግን ሴቶች የሚወዱት ገንዘቡን ሳይሆን ገንዘቡ የሚሰጠውን ሰላምና ደህንነት እንዲሁም ነፃነት ወይም ምቾትን ነው። ሴት ከፍቅር በላይ የምትወደው ሁለተኛው ነፃነቷን። ሴት ልጅ ገንዘብ ስታገኝ ወንድ አትፈልግም፣ ወንድ ግን ገንዘብ ሲያገኝ ሴት ይፈልጋል የሚለው አባባል መሰረታዊ የሆነ የስነ ልቦና መነሻ አለው። ለምን እንደሆነ እንደዚህ እናብራራው። ወንድ እንደ ነፃነት ገዳቢ ስለሚቆጠር ነው። በታሪክና በባህል ሂደት ውስጥ ለብዙ ዘመናት የወንድና የሴት ግንኙነት ጥገኝነት ያለበት ነበር። ሴት ልጅ የኢኮኖሚ አቅም በማታገኝበት ጊዜ ወንድን የምትፈልገው ለፍቅር ብቻ ሳይሆን ለህልውናዋ ወይም ሰርቫይቭ ለማድረግ ጭምር ነበር። አሁን ላይ ግን የገንዘብ ነፃነት ስታገኝ ትዳር ወይም ግንኙነት እንደ ፍቅር ሳይሆን እንደ ነፃነት ማጣት ይታያል። ምክንያቱም ብዙ ጊዜ ትዳር ውስጥ የቤት ውስጥ ስራ ኃላፊነትና የወንድ የበላይነት ስለሚኖር ገንዘብ ያላት ሴት ደግሞ ይህንን ሸክም ላለመሸከም ነፃነቷን ትመርጣለች። እንደገና የወንድና የሴት የተገላቢጦች ፍላጎት። ወንድ ገንዘብ ሲያገኝ በዝግመተ ለውጥ ሳይኮሎጂ ግዛቱን የማስፋትና ቤተሰብ በመመስረት በራስ መተማመኑን ይጨምራል። ገንዘቡ ለሴትና ለልጆቹ ጥበቃ እንዲያደርግ አቅም ስለሚሰጠው ወደ ሴት ይሳባል። ሴት ገንዘብ ስታገኝ ደግሞ ገንዘብ ለሷ ክንፍ ነው። ከሰው ጥገኝነት ወጥታ የፈለገችውን ማድረግ ስለምትችል ያንን ክንፏን የሚቆርጥባት ወይም የሚገድባት ወንድ አትፈልግም። ገንዘቡ ወንድ የሚሰጣትን ጥበቃ እሷ ራሷ ለራሷ እንድትሰጥ ስለሚያደርጋት የወንድ አስፈላጊነት ይቀንሳል። ቀጥሎም ነፃነት እንደ ዋነኛ የደስታ ምንጭ ነው። ሴት ልጅ ከገንዘቡ በላይ ገንዘቡ የሚሰጣትን የውሳኔ ነፃነትን ትወዳለች። ማንን እንደምታገኝ፣ የት እንደምትውልና ገንዘቧን በምን ላይ እንደምታውል ማንም እንዲያግዛት አትፈልግም። ብዙ ወንዶች ግንኙነት ውስጥ ተቆጣጣሪ የመሆን ዝንባሌ ስላላቸው ሴት ልጅ ሀብታም ስትሆን ይህንን ቁጥጥር በገንዘቧ ትገዛዋለች። ማለትም ብቻዋን በመሆን ነፃነቷን ታስከብራለች። ሴት ለምን ከገንዘብ በላይ ነፃነቷን ትመርጣለች? መልሱ እንደዚህ የሚል ነው። ስሜታዊ ራስን መቻል። ገንዘብ ያላት ሴት ለፍቅር ብቻ ብላ እንጂ ለኑሮ ብላ ግንኙነት ውስጥ አትገባም። የምትፈልገውን አይነት ፍቅር ካላገኘች ደግሞ ነፃነቷን መስዋዕት አድርጋ በግድ ግንኙነት ውስጥ አትቆይም። ደግሞም ከባህላዊ ጫና መውጣት። ድሮ ሴቶች የሚገቡት ለጥበቃ ነበር። አሁን ግን ገንዘብ ጥበቃ ስለሚሆንላት ከወንድ የሚመጣውን አስተዳደራዊ ጫና የመሸከም ትዕግስቷ ይቀንሳል። እንደገናም የመረጥኩት ህይወት። ነፃነት ማለት የራሷን ምርጫ መኖር ማለት ነው። ገንዘብ ያላት ሴት ለራሷ የምትፈጥረው ዓለም ከማንም ወንድ ጋር የምትፈጥረው ዓለም የተሻለ ምቾትና ሰላም የሚሰጣት ከሆነ ምርጫዋ ነፃነቷ ይሆናል።
ሶስተኛ ስሜታዊ ደህንነት። ሴት ልጅ ይሄ ወንድ ይወደኛል ከሚለው እምነት በላይ ከዚህ ወንድ ጋር ሆኜ ሰላማዊ ስሜት አለኝ የሚለውን አጥብቃ ትፈልገዋለች። ፍቅር በራሱ ደስታ ሊሰጥ ይችላል፣ ነገር ግን ያ ፍቅር ስሜታዊ ደህንነት ከሌለው እንደ አሸዋ ላይ ቤት ነው። አንዲት ሴት በግንኙነት ውስጥ ከፍቅር በላይ ስሜታዊ ደህንነትን ትመርጣለች ስንል የምትፈልገው የልብ ረፍትንና የወደፊት ዋስትናን ነው። ስሜታዊ ደህንነት ማለት በግንኙነት ውስጥ ምንም አይነት ድብብቆሽ፣ ስጋትና ጥርጣሬ የሌለበት ምህዳር ነው። ሴት ልጅ ይህ ደህንነት ሲሰማት እውነተኛ ማንነቷን፣ ድክመቷን፣ ጥንካሬዋን ያለ ፍርሃት ትገልጻለች። ፍቅር ብቻውን ግንኙነቱን ሊጀምረው ይችላል፣ ነገር ግን ግንኙነቱን የሚያጸናው ሴቷ በአጋሯ ላይ ያላት ሙሉ እምነት ነው። ይህ ደግሞ ይህ ሰው ነገም አለ፣ ዛሬ የሰጠኝን ክብር ነገ ሳይቀይረውም በጭንቀቴ ጊዜ መጠጊያ ይሆነኛል ወይስ ጭንቀቴን ይጨምረዋል የሚሉ ጥያቄዎች በልቧ ውስጥ ምላሽ ሲያገኙ ስሜታዊ ደህንነቷን ያረጋግጣሉ። ይህ ስሜታዊ ደህንነት የሚገነባው አንዲት ሴት የምትፈልገው በቃላት የሚደረደርላትን ግጥም ሳይሆን በተግባር የሚታይ ጽናትን ነው። ስሜታዊ ደህንነት ማለት አጋሯ በደስታዋ ጊዜ ብቻ አብሯት የሚስቅ ሳይሆን ስሜቷ በሚናወጥበትና ደካማ በምትሆንበት ጊዜ እንደ አለት ጸንቶ የሚቆምላትን መሆኑን ማወቅ ነው። ሴቶች የሚረዳኝና የሚሰማኝ ሰው አለኝ ብለው ሲያስቡ በውስጣቸው የሚፈጠረው ሰላም ከማንኛውም የፍቅር መገለጫ በላይ ልባቸውን ያሸንፈዋል። በተጨማሪም ስሜታዊ ደህንነት ማለት የመከበርና የመደመጥ ዋስትና ነው። አንዲት ሴት ሐሳቤ ዋጋ አለው፣ ስሜቴ ትኩረት ያገኛል ብላ ስታምን ለዛ ሰው ያላት ታማኝነትና ቁርጠኝነት ይጨምራል። ፍቅር ስሜት ነው። ስሜት ደግሞ እንደ አየር ንብረት ሊቀያየር ይችላል። ስሜታዊ ደህንነት ግን ስሜቱ ቢቀያየር እንኳን ቃል ኪዳኑንና ክብሩን እንደማይቀይር ማረጋገጫ የሚሰጥ መሰረት ነው። በአጠቃላይ ለሴት ልጅ ፍቅር እንደ ምግብ ነው። ስሜታዊ ደህንነት ግን እንደምትተነፍሰው አየር ነው። ያለ ምግብ ለተወሰኑ ጊዜ መቆየት ይቻላል፣ ያለ አየር ግን መኖር አይቻልም። ለዚህ ነው ሴት ልጅ በሺህ የሚቆጠሩ የፍቅር ቃላትን ከሚደረደርላት ወንድ ይልቅ አንድም ቀን ስሜቷን የማይጎዳና በልቧ ውስጥ የሰላም ንጉሥ ሆኖ የሚኖርን ወንድ የምትመርጠው። ስሜቷ ደህና ነኝ ብሎ ካላረፈ ፍቅሩ ብቻውን ባዶ ቤት ነው። እውነተኛው የሴት ልጅ ፍላጎት ልቧን የሚሰብር ሳይሆን ልቧን በሰላምና በደህንነት የሚጠብቅላት አጋር ማግኘት ነው። አራተኛ ከተለያዩ ወንዶች ትኩረትና አድናቆትን ማግኘት። 80% የሚሆኑ ሴቶች የሚወዳቸው ወንድ ከሚሰጣቸው አድናቆትና ፍቅር ይልቅ ከተለያዩ ወንዶች ዘንድ የሚመገቡት ትኩረትና አድናቆት ደስታን ይሰጣቸዋል። ይሄ አንድ ወንድ ከሚሰጣቸው በላይ ያስደስታቸዋል። አንዲት ሴት ከአንድ ወንድ የምታገኘው ፍቅር መረጋጋትን ሊሰጣት ይችላል። ከተለያዩ ወንዶች የምታገኘው ትኩረትና አድናቆት ግን ዋጋ እንዳላት እንደ አዲስ የሚያረጋግጥላት ስሜት ነው። ይሄ ከተለያዩ ወንዶች የሚመጣ አድናቆት ከአንድ ወንድ ፍቅር በላይ ሊያስደስታት የሚችልባቸው ምክንያቶች እነዚህ ናቸው። አንዲት ሴት በአንድ ወንድ ፍቅር ውስጥ ስትቆይ ያ ፍቅር ውሎ አድሮ የተለመደ ሊሆን ይችላል። አጋሯ የሚያደንቃት ስለወደዳት ብቻ እንደሆነ ልታሰብ ትችላለች። ነገር ግን ከማታውቃቸው ወይም ከተለያዩ ወንዶች የምታገኘው አድናቆት ግን አሁንም ማራኪ ነኝ፣ አሁንም ተፈላጊ ነኝ የሚል አዲስና ትኩስ ማረጋገጫ ይሰጣታል። ይሄ ስሜት በውስጧ ያለውን በራስ የመተማመን መንፈስ ከፍ ያደርገዋል። ከተለያዩ ወንዶች የሚመጣ ትኩረት እንደ ስሜታዊ ነዳጅ ያገለግላል። አንዲት ሴት በሄደችበት ቦታ ሁሉ አይኖች በሷ ላይ ሲያርፉና አድናቆት ስታገኝ በራሷ ላይ ያላት አመለካከት ይገነባል። ይህ አድናቆት ወደ ግንኙነት ለመግባት ሳይሆን ለራሷ የምትሰጠውን ዋጋ ከፍ ለማድረግ የምትጠቀምበት የስነ ልቦና መሳሪያ ነው። በገበያ ላይ ያለኝ ዋጋ አልቀነሰም የሚለው ስሜት ልዩ የሆነ የውስጥ እርካታን ይሰጣታል። አንድ ወንድ የሚሰጣት ፍቅር ውስጣዊ ሲሆን፣ ከተለያዩ ወንዶች የሚመጣው አድናቆት ግን ውጫዊና ማህበራዊ እውቅና ነው። ሰዎች ባሉበት ቦታ የምታገኘው አድናቆት በማህበራዊ ደረጃዋ ላይ ከፍ ያለ ቦታ እንዳላት እንዲሰማት ያደርጋል። ብዙ ወንዶች ሊያገኟት እንደሚመኙ ስታውቅ የአጋጣሚ የመረጥኩት ወንድ ስላለኝ እንጂ ማግኘት አቅቶኝ አይደለም የሚል የጥንካሬ ስሜት ይፈጥርላታል። ይህ ደግሞ በግንኙነቷ ውስጥም ቢሆን የበላይነት ወይም የእኩልነት ስሜት እንዲሰማት ይረዳል። ይሁን እንጂ ከተለያዩ ወንዶች ትኩረት የመፈለግ ፍላጎት ከአንድ ወንድ የሚገኘውን እውነተኛ ፍቅር ይተካዋል ማለት አይደለም። ይልቁኑ ፍቅሩ ቤት ከሆነ አድናቆቱ ጌጥ እንደማለት ነው። ሴት ልጅ በቤቷ ውስጥ ባለው ፍቅር ብትረካም ውጭ ያለው ዓለም አሁንም እንደሚያደንቃት ማወቋ ለሴትነቷ ትልቅ ክብርና ደስታን ይሰጣታል። ትኩረት መፈለግ ፍቅር ማጣት ሳይሆን ተፈጥሯዊ የሆነው የመመረጥና የመደነቅ ፍላጎት መገለጫ ነው። ከአንድ ወንድ የሚገኝ ፍቅር የልብ ሰላም ሲሆን፣ ከተለያዩ ወንዶች የሚገኝ አድናቆት ግን ለራስ ክብር የሚሰጥ የድል ስሜት ነው። ለዚህ ነው ብዙ ሴቶች በፍቅር ግንኙነት ውስጥ ቢሆንም እንኳን ከሌሎች ወንዶች የሚመጣን አዎንታዊ ትኩረትና አድናቆት እንደ ትልቅ የደስታ ምንጭ አድርገው የሚቆጥሩት። አምስተኛ መደመጥ። ለወንድ ልጅ ፍቅር ማለት መከበር እንደሆነ ሁሉ ለሴት ልጅም ፍቅር ማለት
እሷን በሙሉ ትኩረቷ ማድመጥ ማለት ነው። እወድሻለሁ ከሚለው የፍቅር ቃልህ ይልቅ የምትሰጣት ጆሮ ይበልጣል። አንዲት ሴት እወድሻለሁ የሚል ሺህ ቃላትን ከመስማት ይልቅ በአንድ ወቅት የተናገረችውን ትንሽ ሐሳብ በትኩረት የሚያስታውስላት ወንድ ትመርጣለች። መደመጥ ለሴት ልጅ ከፍቅር በላይ ትርጉም ያለው መሰረታዊ ፍላጎት ነው። ብዙ ጊዜ ወንዶች ፍቅርን በስጦታ በቃላት ወይም በጥበቃ ብቻ የሚገለጽ ይመስላቸዋል። ነገር ግን ለሴት ልጅ ትልቁ ስጦታ ጆሮን ሰጥቶ ስሜቷን መካፈል ነው። መደመጥ ማለት ቃላትን መስማት ብቻ አይደለም። መደመጥ ማለት የልቧን ትርታ የእሷን ጭንቀትና ደስታዋን አብሮ መካፈል ማለት ነው። ሴት ልጅ ስታወራ መፍትሄ ብቻ ፈልጋ አይደለም፣ ይልቁኑ የሚሰማኝና የሚረዳኝ ሰው አለ የሚለው ስሜት ከሚሰጣት ስጦታ በላይ ነው። ስትደመጥ በግንኙነት ውስጥ ቦታ እንዳላት፣ ሐሳቧ ዋጋ እንዳለውና ማንነቷ እንደሚከበር ይሰማታል። መደመጥ ለሴት ልጅ የአእምሮ እረፍትና የልብ መረጋጋትን ይፈጥርላታል። አንዲት ሴት በአጋሯ ዘንድ ካልተደመጠች ፍቅሩ ምንም ያህል ጥልቅ ቢሆንም በውስጧ ብቸኝነት ይሰማታል። በነግረውም አይሰማኝ ወይም ሐሳቤን ግምት አይሰጠውም ብላ ስለምታስብ ቀስ በቀስ ራሷን ታረቃለች። መደመጥ በሌለበት ግንኙነት ውስጥ ፍቅር ቢኖር እንኳን የምትናገረው ነገር ትኩረት አግኝቶ ሲደመጥና ስሜቷ ሲጋራላት ለዛ ሰው ያላት አክብሮትና መሳብ በከፍተኛ ሁኔታ ይጨምራል። መደመጥ ለሴት ልጅ የፍቅር ማረጋገጫ ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።